JLN TV ወርልድዋይድ በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር ጋብዞታለን። JLN TV ወርልድዋይድ Psalm 128 መዝሙር 121 Psalm 121 ከአንድ ጀምሬ ያነባዋለሁ። ምንድነው የሚለው እዚህ ላይ? አይኖቼን ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይምጣ? Psalm 121 መዝሙር 121 ረዳቴ ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል። ቁጥር 3 ላይ እግርህን ለመናወጥ አይሰጠውም፣ የሚጠብቅህ አይተኛም። እግርህን ለመናወጥ አይሰጠውም፣ የሚጠብቅህ ምን አይልም? አይተኛም። እናንተ ስማችሁን እያስገባችሁ አንብቡት። እነሆ ማንን የሚጠብቅ? እኔን የሚጠብቅ አይተኛም አንቀላፋም። እነሆ እኔን የሚጠብቅ ስሜን አስገባለሁ፣ አይተኛም አንቀላፋም። እግዚአብሔር ይጠብቀኛል፣ እግዚአብሔርም በቀኝ እጁ በኩል ይጋርደኛል። አሁን እስራኤል የለም፣ እኛ ነው ያለነው። አሜን። ፀሐይ በቀን አያቃጥልህም፣ ፀሐይ በቀን አያቃጥለኝም፣ ጨረቃ በሌሊት። እግዚአብሔር ከክፉ ሁሉ ይጠብቀሃል፣ እግዚአብሔር ከክፉ ሁሉ ይጠብቀኛል፣ ነፍሴንም ይጠብቃታል። ቁጥር 8 ላይ ከዛሬ ጀምሮ እስከ ዘላለም ድረስ። ከመቼ ጀምሮ? ከመቼ ጀምሮ? ከዚች ሰዓት ጀምሮ መንፈስ ቅዱስ ይሄ ቃል እንዲበራልን በኢየሱስ ክርስቶስ ስም ጸልያለሁ። መንፈስ ቅዱስ ይህ ቃል ላይት እንዲኖረው መንፈስ ቅዱስ እንድታበራልን በኢየሱስ ስም ጸልያለሁ። ጌታ ሆይ የቃል መንፈስ እንዲያገኘን፣ ይህ መንፈስ የሆነው ቃል፣ ሕይወት የሆነው ቃል፣ የሚንቀሳቀሰው ቃልህ ጌታ ሆይ መፍጠር የሚችለው ቃልህ፣ ማስወገድ መንቀልና መትከል የሚችለው ቃልህ አሁን በኢየሱስ ስም አባት ሆይ እንጸልያለን። አልክ ጌታ ኢየሱስ እኔ የምነግራችሁ ቃል መንፈስ ነው ሕይወትም ነው አልክ። ይህ ሕይወትና መንፈስ የሆነው ቃል የውስጣችን ነገር እንዲቀይረው እጸልያለሁ። መለወጥ እንዲያደርግ አሁን እግዚአብሔር አባት ሆይ መቀየር እንዲጀምር እጸልያለሁ። አባት ሆይ መቀየር ይጀምር፣ አባ መለወጥ ይጀምር። ጌታ ሆይ ማስተካከል ይጀምር በኢየሱስ ስም። መንፈስ ቅዱስ እንጋብዛሃለን በጌታ በኢየሱስ ክርስቶስ ያው ገናና ስም። መንፈስ ቅዱስ we commit ourselves to you Lord in the name of Jesus. The blood of Jesus we pray. Amen. Hallelujah. ለጥቂት ጊዜን እዚህ እናገራለሁ። ለዛሬ ያለን መልእክት ከተናገርኩ በኋላ እንደገና ሰው አስፈላጊ ነው የሚለው እናያለን። ዳዊት አይኖቼን ወደ ተራሮች አነሳው ሲል ከተራራው ዘንድ ረዳት አላገኘሁም አለ። What does that mean? ዳዊት ሰው ነው። ዳዊት a prophet ነው። ዳዊት በጣም ዋይስ ሰው ነው። ተራራ ላይ እርዳታ ይገኛል ብሎ አይኖቹን ወደ ተራራ ያነሳም። ግን እግዚአብሔር እየተናገረ ያለው ምንድነው? ዳዊት ከፍተኛ ቦታ ላይ ወዳሉ ቦታዎች ምናልባት ነገስታት ሊሆን ይችላሉ፣ ፖዚሽናቸው ሃይ ወደሆነ ወደ እነሱ አይኖችን አነሳው ነው የሚለው። ግን ሊረዱኝ አልቻሉም ይላል። ረዳቴ ያለው ከሰማይ ዘንድ ነው። ባለፈው ሳምንት ያየነውን ታስተውሳላችሁ። በፈረስ አይደለም። ፈረስ ድል አያመጣም።
ፈረስ ያስፈልጋል። አዎ እየሰማችሁ ነው። ለፍጥነት ለምን ሊያስፈልገን ይችላል? ወደ ጦርነት ለመሄድ አሁን መኪና ታንክ እንደሚያስፈልገው በዛን ጊዜ ፈረሶች ነበሩ፣ ሰረገላዎች ነበሩ። ይሄ ግን ሊያድን ወይም ድል ሊያመጣ አይችልም እያለ ነበር ባለፈው ያየነው። አሁን ዛሬ የምናየው ምንድነው? እግዚአብሔር የእርዳታችን ምንጭ ሁሉ ከሱ ዘንድ ነው ያለው። there is nothing, there is no one can help us if not God help us. ሰዎች ሊረዱን የሚችሉት፣ ሰዎች ከኛ ጋር ሊሆኑ የሚችሉት፣ ሰዎች የሆነ ነገር ሊሰጡን የሚችሉት እግዚአብሔር ከኛ ጋር ሲሆን ብቻ ነው። የእግዚአብሔር ሞገስ ከኛ ጋር ሲሆን ብቻ ነው። ታስታውሳላችሁ አስቴር እስራኤል በሙሉ እንዲጠፋ ተወሰነ። መጽሐፍ አስቴር ላይ እስራኤል ይደምሰስ ተባለ። እስራኤል ይጥፋ የሚል ነገር ወጣ። ከዚህ ምንድነው ያደረገችው? በእግዚአብሔር ፊት ጾምና ጸሎት ገባች። ለምንድነው ወደ ጾምና ወደ ጸሎት የገባችው? ምክሩ የመጣው ከእግዚአብሔር ሰው ከመርዶክዮስ ነው። መርዶክዮስ በቃ ይሄ ነገር በጣም አደገኛ ነው፣ ልንጠፋ ነው፣ ምናልባት አንቺ እዛ ቦታ አለው ብለሽ ካሰብሽ ኖ ልታልፊው አትችልም፣ ልትሞች ትችያለሽ አላት። ለእስራኤል ግን እግዚአብሔር መዳን በሌላ ቦታ ሊያመጣ ይችላል አላት። God can bring salvation from another way, from another place, from another direction. Do not neglect it. Take it serious, alat. Why? She cannot be saved because because she's a wife of king. No, that's why Mordecai, he was speaking prophetically. You cannot save, you cannot be escaped. But you have to do something. ምን አደረገች ታዲያ? ጾም ጸሎት ገባች። እሷና ደንገጥሮቿ ለሶስት ቀን እስራኤል በሙሉ ለሶስት ቀን ምግብ ሳይበሉ ጾምና ጸሎት ያዙ። ተርጉም ይላል። ለስንት ቀን? ለሶስት ቀን። ከዛ በኋላ የእግዚአብሔርን ፌቨር ለበሰችና መግባት በማይገባው ጊዜ thank you Jesus. Hallelujah. Why? She was received favor, mercy and grace of God. This person is very nice person. በጣም ጥሩ ሰው ነው፣ እንዲህ ያስተናገደኝ እንዲህ ተቀበለን እንለዋለን። No. Thank you God about him. ስለዛ ሰው እግዚአብሔር እናመሰግናለን። ስለዛችት ስለዛ ወንድም እግዚአብሔር እናመሰግናለን። ስለዛ ባለስልጣን እግዚአብሔር እናመሰግናለን። ነገር ግን ፌቨር ከእግዚአብሔር ስለሆነልን ነው። ላይ ትእዛዝ ስለወጣ ነው። ሃሌሉያ። ዳዊት እኮ እንደዛ ነው ያለው። አይኖችን አነሳው፣ ረዳቴ ከወዴት ይምጣ? የለም አለ። ከዛ ምን አለ? ረዳቴ ሰማይንና ምድርን ከሰራው ከእግዚአብሔር ዘንድ ነው አለ። ሃሌሉያ። ሰማይኑን ምድሩን የሰራው ማለት እኮ ሰው በምድር እየኖረ የተሸከመችው ምድር ነች። ይሄንን የሰራው የኔ አምላክ ነው እያለ ነው ዳዊት። አሜን። ጀነራሉ እሱ ነው እያለ ነው። ትእዛዝ የሚሰጥ ይነሳ ሲል መነሳት ይችላል። ይቀመጥ ሲል መቀመጥ ይችላል። ሃሌሉያ። መሾም ይችላል፣ መሻር ይችላል። ላይ ነው ያለው ኃይል አለው። ሃሌሉያ። ላይ የሚመጣ ጉልበት አለ። እሱ ነው አይኖችን ማነሳ ወደ እሱ ነው። ተራራ ምንም አይነት ነገር ላገኝ አልቻልኩም ማለት he was not talking about mountain I believe ስለ ተራራ አይደለም እየተናገረ ነበር። ስለዚህ መርዶክዮስ መጀመሪያ ላይ ሲሰማ የገጠመውን ነገር ታሳውሳላችሁ። ምክንያቱም ሌላ ተስፋ የሚደረግ ነገር የለም። ምንድነው ተስፋቸው የነበረው? የሰማይ አምላክ ነገርን መገልበጥ ጀመረ። አሜን። ባዘጋጀው በዛው በ50 ክንድ ማለት 25 ሜትር በጣም ብዙ ህዝብ ሊያየው የሚችል ከፍ አድርጎ መርዶክዮስን ሊሰቅለው ያሰበው እግዚአብሔር ነገሩን ገለበጠና የነ መርዶክዮስ አምላክ በዛ በትልቅና በረጅም እንጨት ላይ ራሱ ተሰቀለ። ሃሌሉያ። በሚቀጥለው ቀን ልጆቹ ተሰቀሉ። በሚቀጥለው ቀን እስራኤልን የሚቃወም ሁሉ መጥፋት ጀመረ። በየቦታው መግደል ጀመሩ። ለምን? እርዳታ ከሰማይ ዘንድ ስለሆነላቸው። ስለዚህ ነው ዳዊት ምን አለ? ሌላ ቦታ ረዳት ፈለኩ። I was wrong እያለ እኮ ነው። I was wrong.
I was expecting help from the mountains. Big man, rich man maybe a kings. ረዳት ግን ከነሱ ዘንድ የለም። እርዳታ ያለው ከእግዚአብሔር ዘንድ ነው እያለን ነው። አሜን። እርዳታ ያለው ከእግዚአብሔር ዘንድ ነው። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ከሞት ማምለጥም ከእግዚአብሔር ዘንድ ነው ይላል። ትርጉም ይላል escaping from days is from heaven. It's not because we are a good person. There is many good people who is dying every day. ብዙ መልካም ሰዎች እየሞቱ ነው እኮ በየቀኑ። እኛን ዛሬ እድል የሰጠን ዛሬ እዚህ እንድንገናኝ ያደረገው እንደገና ስሙን እንድንጠራ እንደገና እንድናገለግለው ያለን የተጠራን የተሰጠንን ትውልድ ፌል እንዳናደርግ እዚህ ቀን ያደረሰን እግዚአብሔር ነው። He doesn't want us to fail our generation. Amen. What does that mean? That's why we're calling revival. We're praying revival. We're groaning revival. Because when revival comes, we can reach out who are assigned to us. What does that mean? ሰራተኞቹ ምንድን ናቸው ይላል? ጥቂቶች ናቸው። መከሩ ግን ምንድን ነው? ብዙ ነው። እያንዳንዳችን የምንሰራው ስራ አለ። we have assignment። እያንዳንዳችን የምንሰራው ስራ አለ። ስለዚህ ዳዊት በቃ እንደውም አለ በቃ ይሄ የኔን የሚጠብቅ አለ፣ ይሄ እስራኤልን የሚጠብቅ ህዝቤን የሚጠብቅ እኮ እሱ እኮ ንጉስ እኮ ነው። ንጉስ አይደል? ምን እግዚአብሔር አሁንስ ተመልከቱ እኮ እግዚአብሔርን አሁን ነው ህዝቡን እንዲጠብቅ ተሰጥቶታል አይደል? ህዝቡን እንዲመራ ተሰጥቶታል። ግን ምን አለ? ኖ እኔ አይደለም እስራኤልን የምጠብቀው አለ። እስራኤል የሚጠብቅ ማን ነው አለ? በቃ የማይተኛ የማያንቀላፋ። ዳዊት አንቀላፋም እንዴ? አዎ ዳዊት እኮ አንቀላፋ። በዛን ጊዜ የሚተኛ ነበር፣ አሁን ደግሞ ጭራሽ አንቀላፍቷል። በዚህ ምድር ላይ ተንሳኤ እስኪሆን ድረስ ዳዊት አንቀላፍቷል። የእግዚአብሔር ስም ብሩክ ይሁን። ስለዚህ ነገር ግን አለ በቃ የሚጠብቅህ ምን አይልም፣ አይተኛም፣ አያንቀላፋም። በጣም የገረመኝ አልፍ ነው የማየው። በጣም የገረመኝን ነገር ያስገረመኝን ነገር ልንገራችሁ። ቁጭ ብዬ የሆነ ቦታ ላይ በቃ ሜዲቴት እያደረኩት ለሷ ነገርኳት። ይሄ ቃል በቃ ለሷ ኖርማል ነው፣ ለኔ ግን it was not normal። ለምን እንደው ታውቃላችሁ? አንዳንድ ጊዜ ለሰዎች ስትነግሯቸው ላይዘሉ ይችላሉ። እናንተ ግን ውስጣችሁ እየዘለለ ነው። why? It is a revelation for you only። ለእናንተ ብቻ ነው መገለጡ የመጣው። ስለዚህ ምንድነው የሚለው? ከዛሬ ጀምሮ ይላል እስከ ዘላለም ድረስ። ከመቼ ጀምሮ? ከዛሬ ጀምሮ መጨረሻው ቁጥር ላይ እስከ ዘላለም ድረስ እግዚአብሔር መውጣትህንና መግባትሽን ምን ይላል? ማይ ጋድ አስባችሁ ታውቃላችሁ? ይሄን ምዕራፍ ሳላይ ከምዕራፍ 1 እስከ ምዕራፍ 8 ከቁጥር 1 እስከ ቁጥር 8 ማንበብ እችላለሁ። መጻፍ እችላለሁ። ግን ይሄን ቃል እንደ ትናንትና አልበራልኝም። ከመቼ ጀምሮ ነው የሚለው? ከዛች ከተገለጠልን ጊዜ ጀምሮ መውጣታችንም መግባታችንም ይጠብቃል። ስንወጣ እግዚአብሔር ከኛ ጋር ይሄዳል። ለምን? ከዛሬ ጀምሮ ይላል እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል። በእንግሊዘኛው ስናነበው በትግርኛ ታነበዋል እግዚአብሔር ሰው The Lord will watch over your coming and going both now and forevermore. The Lord will watch over your coming and going both now and forevermore. በትግርኛ እስኪያንብብ አሜን። እስኪ በፍሬንች አንብቢው ሲስተር. You can't read it in French.
Every language is served for God. Just number 8 only. Louder, 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 sorry. አሜን። አያችሁ መውጣታችንም ሆነ መግባታችን ከመቼ ጀምሮ? ከዚህ ሰዓት ጀምሮ። So do we have to worry? መጨነቅ አለብን? ይኸውላችሁ መጽሐፍ ቅዱስ እንዲሁ ስናነበው ብዙ ሰው ያነበዋል። ኢየሱስ አምላክ አይደለም የሚል ሰው ያነበዋል። ታውቃላችሁ? ሪሰርች ያነቡታል። ለምን አይለወጡ? ይሄ ቃል አለ ጌታ ኢየሱስ መንፈስ ነው አለ። እኛ የምናየው ፊደል አይደለም፣ መንፈስ። አሁን ለምሳሌ ከዛሬ ጀምሮ እስከ ዘላለም የሚለው ቃል ነው የምናነበው፣ እኛ ፊደል ነው የምናየው፣ ግን የሚንቀሳቀስ ቃል ነው። እየሰማችሁ ነው? አሁን ለምሳሌ አጋንንት ውጣ ሲባል ውጣ የሚለው ቃል ምን ይለዋል? እሱ ሰዓት ነው። እኛ የምናየው ምንሰማው ውጣ የምትለውን ቃል ነው፣ ግን ለዲያብሎስ ግን ኮማንድ ነው። Jesus speak through our mouths. Jesus force demon, command demon through our mouths. Heal the sick through our hand, because our hand is not ours. It's his hand. It's the same thing in the darkness world. Same thing. Those who committed themselves to Satan, have you heard that? When they touch a pregnant woman, if she's not saved, if she's not secured, if she's not under protection of God, that demon can abort it. Why? Because there is no protection for her. Unless that child is created for a great purpose, he cannot abort the great plan of God. The person only when he grow, he can say no. You know what I mean? He can say no when he grow up. የወንድማችን የአፖስተል ታምራት ምስክርነት ሰምታችኋል። ሶስቱም ሊያስወርዱ መድኃኒት አንድ አይነት መድኃኒት ውስጥ ሁለቱ አንዷ አስወረደች፣ ወዲያው ኢንስታንትሊ ሞተ አለ። አንደኛው ምን ሆነ? ሽባ የሆነ ነገር ነው ተወለደ። እሱ ግን ኖርማል ተወለደ። ይኸውላችሁ ለአበሻው ብቻ ሳይሆን ለሳውዘርን አሜሪካ፣ ለኒውዚላንድ የተለያየ ሀገር እየዞረ የእግዚአብሔርን ወንጌል ያገለግላል። ብዙዎች ይድናሉ። አሜን። በ12 ዓመቱ እግዚአብሔር መናገር ጀመረ። ምን የሚል? በዚህ ሰው ላይ እሰራለሁ። ግን እኮ አልታሰበም እንዴ? አግብታ እኮ አይደለም እናቱ የወለደችው፣ ተገዳ ነው። ይሄ የኛ የሰው አነጋገር ነው፣ የሰው ሐሳብ ነው። ስለዚህ እግዚአብሔር ሁልጊዜ መውጣታችንም መግባታችንም ይጠብቃል ሲል ይህ ቃል ሕያው ቃል ነው። በእኔ የሚያምን ምን ይላል? አያፍርም ይላል። እየሰማችሁ ነው? አንዳንድ ጊዜ ሰዎች የሆነ ነገር ሲሆን ሊፈሩ ይችላሉ፣ ሊደነግጡ ይችላሉ። ግን ሌላ መፍትሄ ፍለጋ መሄድ ነው ዳንጀርስ የሚሆነው። ከፈራ ምንም አለ፣ በቃ እግዚአብሔር ይጠብቀኛል። ወዲያውኑ ወደ ራሱ ተመልሶ ምን አለ መርዶክዮስ? ልብሱን ቀደደ ነው የሚለው። ምን ሲሰማ? እስራኤል ሊደመሰስ ነው የሚለውን ነገር ሲሰማ ልብሱ ምን አለ ነው የሚለው? ቀደደ። ለምን ልብሱ ነው የቀደደው? እንዴ ወሬው ከባድ ነው። ደብዳቤውን አነበበው። በቃ በየቦታው አሁን እንደሚሆነው ፖስት ተደርጓል። ልክ በቴሌቪዥን እንደሚወጣ ወጥቷል። እስራኤል በሙሉ ምን ይሁን? ይደምሰስ የሚል ደብዳቤ። ከዛ ግን ወዲያውኑ ወደ ራሱ ተመለሰ።
አለ ትዝ አለው። ምክንያቱም መረጋጋት ነበረበት። ስለዚህ ምን አደርጋለሁ አለ። ከዛ መፍትሄዎችን መፈለግ ጀመረ። እግዚአብሔር ወዲያውኑ ነገሮችን ያበራለት ጀመር። ሃሌሉያ። ማድረግ ያለበትን ኢንስትራክት ያደርገው ጀመር። ድምፅ አልሰማም፣ ግን በመንፈሱ መምራት ጀመረ እግዚአብሔር። ሃሌሉያ። ስለዚህ እኛም በክርስቶስ ኢየሱስ ስንታመን አንዳንድ ሰው ቶሎ ሊደነግጥ ይችላል። ነገር ግን ብሎ ወዲያው ማሰብ ይጀምራል። መንፈስ ቅዱስ ይመጣል፣ ነገሩን ይቆጣጠረዋል። ሃሌሉያ። ስለዚህ የሚመጣው ነገር ከንቱ እንዲሆን የሚያደርግ የእግዚአብሔር ጉልበት ይጠይቃል። እግዚአብሔር ነገሩን ከንቱ ያደርገዋል። እግዚአብሔር ነገሩን በሰላም በመልካም ይቀይረዋል። የእግዚአብሔር ስም ብሩክ ይሁን። ስለዚህ የሚጠብቅህ ሲል ሕያው ቃል ነው፣ የሚንቀሳቀስ ቃል ነው፣ ሕይወት ያለበት ቃል ነው። ከመቼ ጀምሮ? ከዛሬ ጀምሮ እስከ መቼ? እስከ ዘላለም ድረስ። በእንግሊዘኛው ቦዝ ነው የሚለው now and forever. Now and forever. Who? God of Israel, who can protect us, who can lead us. Show us the way. There is no any cause that make us afraid. Every means our enemy, every means he get, he try to make us blame God, make us complain. But we need to know God is aware. Amen. We are under his protection. That's why he cannot kill us. He cannot kill us. He cannot destroy the plan of God. God is a promise-keeping God. Everything in the Bible here, Psalm, when we read, David was a prophet. He was not David speaking. The Holy Spirit was using David, using his mouth and speaking the plan of God the Father. Isn't it? በጀት አባቤ ላይ ምን ተጣጣሉበት? እጣ ተጣጣሉበት ይላል። በጀት አባቤ በልብስ ላይ የዳዊት ልብስ ተጣጣሉበት እንዴ? እግዚአብሔርን ሁሉ ጊዜ በፊት ያያዋለሁ በቀኝ ነውና አልታወቅም ይላል። Who is talking? በጣም ዳዊት ሲናገር የነበረው ብዙ መዝሙሩ ስለ ኢየሱስ ነው። ስለ ይሁዳ ይናገራል። ሚስቱ መበለት ይሁን ይላል፣ ልጆቹ ድሃ አደግ ይሁን ይላል፣ ይረግመዋል። ማን ነው የሚናገር የነበረው? መንፈስ ቅዱስ። ስለዚህ ዳዊት እዚህ ላይ ምንድን ነው የሚለው? ለእኛ ነው። ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔር መውጣትና መግባትን ምን ይላል? ይጠብቃል። ምንም አይነት ጭንቀት መጨነቅ የለብንም። የሚጠብቀን እግዚአብሔር ነው። የሚጠብቀን እግዚአብሔር አምላካችን ነው። አንዳንድ ጊዜ በስጋችን የሆነ ነገር ስናልፍ ታዲያ የታለ እግዚአብሔር ጥበቃ ልንል እንችላለን። እንደዚህ ይላል መጽሐፍ ቅዱስ፣ እስራኤል እንደዚህ ይበል፣ እግዚአብሔር ከኛ ጋር ባይሆን ኑሮ እግዚአብሔር ከኛ ጋር ባይሆን ኑሮ ጠላቶቻችን በተነሱ ጊዜ ሕያዋን ሳለን በዋጡን ነበር። ሕያዋን ሳለን ተመልከቱ፣ ሕያዋን ሳለን በዋጡን ነበር። ግን እግዚአብሔር ከኛ ጋር ነው። አሜን። እግዚአብሔር ከኔ ጋር ነው። እግዚአብሔር ከእናንተ ጋር ነው። ሃሌሉያ። ስለዚህ there is nothing to worry። እግዚአብሔር ስም ብሩክ ይሁን።